የኢትዮጵያ ጠቅላይ ሚኒስትር እኔ ነኝ እያሉ በየአጋጣሚው ማስታወስ፣ ኦሮሞነቴን ሰዎች ይጠራጠሩታል ብሎ ራስን ስጋት ውስጥ መክተት፣ ደግሞም ስሞት ኢትዮጵያ ስኖር ኢትዮጵያዊ ነኝ ባለ አንደበት ስኖር በሻሻና ጅማ ስሞትም ዱባይና ሻርጃ የማለት አዝማሚያ ማሳየት፣ በፍርሃትና በስጋት አለንጋ መገረፍ፣ እንደገናም ሌላ ሸር መሸረብ አሁናዊው የቤተ መንግስቱ ጠባይ ሆኗል። ሰሞነኛው እንቅስቃሴ የሚያስረዳው ነገር በሌላ ሰው በኩል በሌላ አገር ታሪክ ራሱን እንደሚደግም ነው። ስሎቬዳን ሚሎሶቪች የተባለ አንድ የሰው ደም ሲፈስ ነፍሱ ደስ የሚላት ሰርቢያዊ ነበር። በእርግጥ መጀመሪያ ዩጎዝላቪያዊ እንጂ ሰርቢያዊ ነኝ አይልም ነበር። ታላቋን ዩጎዝላቪያን የዩጎዝላቮች ሀገር አድርጋታለሁ ብሎ ስልጣን ሲይዝ አያሌ ጭብጨባ አጅቦት ነበር። ሆኖም የአገሪቱን ክልላዊ ግዛቶችና ብሔሮች በፈረቃ እየገደለ ከህዝቡ ጋር ተጣላ። ከዚያም ተቃውሞ በየቦታው ተነሳበት። በመጨረሻም እኔ እንደውም ዩጎዝላቪያዊ ሳልሆን የሰርብ ብሔር ሰው ነኝ አለና የእናንተው ልጅ ነኝ ብሎ ሰርቦችንም ይዞ ሌሎችን ሁሉ ወደ ማጥቃት ገባ። ሰርቦችም ከሌሎች ጎረቤቶቻቸውና ወገኖቻቸው ጋር ሁሉ እንዳባላቸው፣ ደም እንዳቃባቸው ውሎ አድሮ ገባቸው። በመጨረሻም አንጠልጥለው ለዓለም አቀፍ ፍርድ ሰጡት። የጠቅላይ ሚኒስትር አብይ ሰሞነኛ እንቅስቃሴ የስሎቬዳን ሚሎሶቪችን የመጨረሻ ዘመናት የሚመስል ነው። ይህንን ያሉት አንድ የብልጽግና ከፍተኛ ሹም ናቸው። እኔ ባለስልጣን ሰሞነኛው ሁኔታ ቢያሰጋቸው፣ የኤሊሌው ስብሰባ ሲጠናቀቅ የወጣው መግለጫ ቢያሳስባቸው ስሜንም መስሪያ ቤቴንም ሳትጠቅሱ አቅርቡልኝ ያሉትን አጭር ጽሑፍ ልከውልናል። እሳቸው ለጽሑፋቸው የተጠቀሙት ርዕስ ቁማርተኛው አብይ ምን እያለን ነው የሚል ነው። ጠቅላይ ሚኒስትሩ የድሮ ኦህዴዶችን ይዘው ጅማና በሻሻ ሲሄዱ እኒህ ባለስልጣን በዚያው ነበሩ። ከዚያም የአቶ አህመድ አሊ ታናሽ እህት የጠቅላይ ሚኒስትሩም አክስት ሰው ሁሉ እየሰማ የተናገሯቸውን ነገር አዳምጠዋል። በአክስት ደንብ እቅፍ አድርገው ሰላምታ ከሰጧቸው በኋላ ጣቶቻቸውን አሻግረው በማመልከት መናገር ጀመሩ። 3 ቤቶችን እያሳዩ ጠቅላይ ሚኒስትሩ የሚያስታውሷቸው መሆናቸውን ጠየቁ። የአብይ መልስ አዎንታዊ ነበር። አክስቲቱ ቀጥለው የተናገሩት ነገር የጠቅላይ ሚኒስትሩን ፊት ልውጥውጥ አድርጎታል። አጠገባቸው የነበሩት ሰዎች ግን ይህ ሰው እንኳን ለኦሮሞ ለዘመዶቹም የማይሆን ነው ብለው ደምድመዋል። ዝርዝሩን ወደ እናንተ እናደርሰዋለን። ስማቸውንም መስሪያ ቤታቸውንም ብንጠቅሰው ቤታቸውን ቃሊቲ አለያም ሕይወታቸውን እንደ በቲ እንዳናደርገው በመስጋት ባለስልጣኑ እያልን የምንጠራቸው እኒህ ሰው የኤሊሌውን ስብሰባ በቅርበት ተከታትለውታል። ጄኔራል ጌታቸው ጉዲና 2 ሻለቆችን ይዘው የደህንነት መስሪያ ቤቱ ምክትል ሹም ሲሳይ ቶላ 8 ሰዎችን ልከው በጠቅላላ 11 የደህንነት ኃላፊዎች እንዲሳተፉበት ተደርጎ በኤሊሌ የተካሄደው ስብሰባ ውጤቱ ታውቋል። አዲስ አበባና ድሬዳዋን፣ መተክልንና ሞያሌን፣ ወሎንና አካባቢውን ሁሉ የኦሮሞ አድርጉልን፣ የኦሮሚያ መከላከያ ሰራዊትም ይቋቋምልን፣ የሽግግር መንግስት በክልሉ ይመስረትና የኦሮሞ ነጻነት ሰራዊት የኦሮሚያ መከላከያ ጦር ይሁን ብለዋል። ይህንን ያስፈጽሙ ዘንድም ኦነግና ኦፌክን ወክለናቸዋል ተብሏል። ለኢትዮ ፎረም ከኒህ የኦህዴድ ብልጽግና ባለስልጣን የተጻፈው ጽሑፍ ግን ከኋላ ያለውን ሴራ ግልጥልጥ አድርጎ የሚያሳይ ነው። ከፈረሱ አፍ እንዲል ፈረንጅ ከራሳቸው የተገኘውን ይህንን መረጃ ወደ እናንተ ስናቀርበው በአገዛዙ ሹማምንት ሴራ እኛም በድጋሚ መገረማችንን አንደብቃችሁም። ይህንን የኤሊሌውን ስብሰባና ዓላማ በዝርዝር ካጋለጡ አካላት መካከል ሸማቂው የኦሮሞ ነጻነት ሰራዊት አንዱ ነው። የእሱን ማብራሪያም እንዳመችነቱ በመሃሉ ጣል እናደርገዋለን። ስትሰሙን ሴራ ምን ያህል ሥራ ሆኖ ስልጣን እንደያዘም እንደገና ትረዳላችሁ። ለደቂቃዎች አብረን እንቆይ። ባለስልጣኑ እንዲህ ይጀምራሉ። ሰሞኑን አንድ ጉዳይ አጀንዳ ሆኖ ማህበራዊ ሚዲያን ተቆጣጥሮት ሰንብቷል። ይህንን ጉዳይ እኛ አካባቢ መስማት የጀመርነው ከ1 ወር በፊት ነበር። አብይ ኦፌኮንና ኦነግን ጉድ ሊሰሯቸው ነው የሚለውን ጉዳይ ሲያነሱ የነበሩ ሰዎች ሲደሰቱበትም ነበር። አይጠቅመንም፣ እርስ በርስም ሆነ ከሌሎች ኢትዮጵያውያን ጋር ያጋጨናል የሚለውን ሐሳብ በሹክሹክታም ቢሆን የሚሰነዝሩ ሰዎች ግን ጆሮም አልነበራቸው። ሽማግሌ ተብለው በአብይ የተመረጡትና ቤተ መንግስት የሄዱት ሰዎች ደግሞ ትዕዛዝ እንደተሰጣቸውና ጉዳዩ ውይይትና ድርድር የማድረግ ዓላማ እንደሌለው ሲናገሩ ነበር። መጀመሪያ ላይ አጀንዳው ኦነግና ኦፌኮ ከመንግስት ጋር እየተነጋገሩ ነው የሚል ነበር። አብይ የሆነ ድራማ ለመስራት እያሰቡ ስለመሆኑ ለጥቂቶቻችንን ሲነገረን ቆይቷል። ድራማው ሊሰራ የታቀደው ሳር ቤት አካባቢ በሚገኘው በኪንግስ ሆቴል መሆኑንም አወቅን። ለድራማው ማማር ሲባል ከ1 ወር ቆይታ በኋላ ነገሩ ወደ ኤሊሌ ተለወጠ።
በኤሊሌ የውይይት ስም የተሰጠው ድራማ ለ4 ቀናት ሲተወን ቆይቶ የካቲት 15 2017 በቁማር መግለጫ ተጠናቋል። አስገራሚው ነገር ድራማው በትክክል አለመሰራቱ ነው። አሰራሩ ላይ ተመልካቹም ብዙ ጥያቄዎችን ሊያነሳ ይገባዋል። እቅዱ የነበረው ከኦነግና ከኦፌኮ የሁለትዮሽ ንግግር በኋላ ከመንግስት ጋር ንግግር እንደሚቀጥል ነበር። ጉዳዩን ስንከታተል የነበርን የብልጽግና ከፍተኛ የሥራ ኃላፊዎችም የምናውቀው ይህንኑ ነበር። ሆኖም ሁለቱ አዛውንት የኦሮሞ ፖለቲከኞች ከመንግስት ጋር መነጋገራቸው ሳይገለጽ ስብሰባው ተበተነ። ለምን ብሎ የሚጠይቅ ሰው ቢኖር መልሱ የተፈለገው መግለጫው ነበር የሚል ይሆናል። ግን ደግሞ በዚህ መድረክ ላይ የእኛ ሰዎች በመጀመሪያው ቀንም እስከ መጨረሻው ቀንም ነበሩ። ከእኛ ወገን ብርሃኑ ጁላ፣ ጌታቸው ጉድና፣ ሽመልስና አዳነች ገብተው ነበር። ይህንን ከማንሳቴ በፊት የሚከተለውን ጉዳይ ላስከትል። በአሁኑ ኦሮሚያ እንኳን ተደራጅቶ በግል መንቀሳቀስ አይቻልም። የኦነግና የኦፌኮ ቢሮዎችም በመላ ኦሮሚያ መዘጋታቸውም ግልጽ ነው። ሁለቱን ፓርቲዎች ከመንግስት ጋር ለማደራደር በሚል ወይም አደራ ሊሰጧቸው ለ2 ወር ገደማ በአዲስ አበባ በነጻና በነጻነት ሲንቀሳቀስ የነበረው የሽማግሌዎች ቡድን እንዴት ሊሰባሰብ ቻለ? ይህንን እናብራራው። ሰዎቹን ከያሉበት አሰባስቦ ለትወና ያሰማሩት አለቃችን አብይ አህመድ ናቸው። ፓርቲዎቹ በተለይም ኦፌኮ የድራማው ተካፋይ ይሆን ዘንድ ከባድ ጫና ነበረበት። የድራማው ወጪ የተሸፈነው በመከላከያ በጀት ነው። 2 ጄኔራሎች፣ 1 ኮሎኔልና 3 የሻለቃ ማዕረግ የነበራቸው መኮንኖች ድራማውን ከጅምሩ እስከ ፍጻሜው በጥብቅ ሲከታተሉት ነበር። ፊልድ ማርሻል ብርሃኑ ጁላ የመክፈቻው ዕለት ከአዳነች አቤቤና ከሽመልስ አብዲሳ ጋር በመድረኩ ተገኝተው ነበር። ፕሮጀክቱ የመንግስት መሆኑ ድብቅ አልነበረም። የተፈለገውም መግለጫው ነበር። መግለጫው ተጽፎ ፎቶ ከተወሰደ በኋላ ስብሰባው እንዲበተን ሆኗል። በነገራችን ላይ ይህንን ስብሰባ ሙሉውን የመከላከያ ኦዲዮ ቪዥዋል ክፍል ቀርጾታል። በመጀመሪያው ቀን ለቀረጻ ከመጡት አባላት መካከል የአማራ ተወላጆች ስለነበሩበት ወዲያውኑ እንዲሄዱና ኦሮምኛ ተናጋሪዎች እንዲተኳቸው ተደርጓል። በስብሰባው አካባቢ እንድትቆይ የተፈቀደላት አንዲት የአማራ ተወላጅ የፋይናንስ ሰራተኛ ነበረች። ይቺ ሴት በረንዳ ላይ ተቀምጣ ተሳታፊውን ስትመዘግብ ከርማ በሆቴል የተጠቀሙትን ሸፍና አበላቸውን ከፍላ ሄዳለች። በፍጹም ወደ አዳራሹ መግባት አይፈቀድላትም ነበር። ድራማው የይዘትም ችግር ነበረበት። አደራዳሪ ተብሎ የተሰባሰበው የሽማግሌዎች ቡድን በመግለጫው ላይ ባለጉዳይ ሆነ። የኦሮሞ ጥያቄዎችን ይመልሱ ዘንድ ለዳውድ ኢብሳው ኦነግና ለመረራው ኦፌኮ አደራ መስጠቱንም አስታወቀ። ቡድኑ በምን ሂሳብ 50 ሚሊዮን የኦሮሞን ሕዝብ እንደወከለና በምን ምክንያት ሁለቱን ፓርቲዎች የኦሮሞ ሕዝብ ብቸኛ ባላደራ እንዳደረገ ግን አይታወቅም። ሰላም ማስከበር የመንግስት ኃላፊነት መሆኑ እየታወቀ ኦነግና ኦፌኮ በኦሮሚያ ሰላም ያስፍኑ የተባለው ከምን መነሻ ነው? ኦነግና ኦፌኮ የራሳቸው ዓላማና አመራር ያላቸው የኦሮሞ ነጻነት ሰራዊትንም ከነትጥቁ አስገብተው የኦሮሚያ መከላከያ ኃይል የሚያደርጉትስ እንዴት ነው? የኦሮሚያን ሰላም የሚያስከብርና ድንበሩን የሚያስጠብቅ መከላከያ ኃይል ማለትስ ትርጉሙ ምንድን ነው? ሁለቱ ፓርቲዎች ኦሮሚያን ለመገንጠል ይፈልጋሉ የሚል መልእክት ያዘለ መሆኑን ተረድተውት ይሆን? ኦነግና ኦፌኮ አዲስ አበባን ጨምሮ በርካታ ከተሞችንና ግዛቶችን በኦሮሚያ አስተዳደር ስር እንዲመልሱ አደራ የተሰጣቸው እንዴትና ለምንድን ነው? የድራማው አንኳር ከዚህ ጋር ይያያዛል። የኦሮሞ ሕዝብን ይወክላሉ የተባለላቸው አብያዊ ሽማግሌዎች ትርጉም አልባ ጥያቄዎችን አንስተው ለምላሹ ኦነግንና ኦፌኮን አደራ ማለታቸው ለሕዝቡና ለፓርቲዎቹም አደገኛ ነው። ከአብይ አኳያ ከታየ ግን ድራማው በርካታ ግቦች ነበሩት። አንደኛው ግብ ኦሮሞን ከወንድሞቹ መነጠል ነው። ሌሎች ህገ መንግስታዊ መብታቸውን ለመጠቀም ሲሞክሩ በሚታሰሩባት አዲስ አበባ የኦሮሞ ፓርቲዎችና የማህበረሰብ ተወካዮች በቤተ መንግስቱ አጠገብ ተቀምጠው ይህ ህገ መንግስታዊ አጀንዳዎችንም ጭምር ለማስፈጸም አደራ ተሰጥቷቸዋል የሚል መግለጫ ያወጣሉ። ምን ማለት እንደሆነ ግልጽ ላድርግ። ሰሞኑን አዲስ አበባ ውስጥ ንጋት ኮከብ ለኢትዮጵያ የተሰኘ ፓርቲ እናቋቁማለን ብለው ሲንቀሳቀሱ የነበሩ ሰዎች እየተለቀሙ ተወስደው ተሰውረዋል። የት እንደገቡም አይታወቅም። እነዚህ ወጣቶች ከምርጫ ቦርድ ፈቃድ ወስደው ህገ መንግስታዊ መብታቸውንም ተጠቅመው ፓርቲ እያቋቋሙ ነበረ። ሆኖም የኛው ደህንነት መዋቅር ይህንን መብት ነፍጎ ፓርቲውን ለመመስረት ያሰባሰቡትን ፊርማም እየቀደደ እነሱን ደግሞ ሰውሯቸዋል። እንዲህ ባለ መልኩ ህገ መንግስታዊ መብታቸውን ለመተግበር የሞከሩ ዜጎችን እያሰርን ይህ ህገ መንግስታዊ ጥያቄዎች እንዲወስኑ የሚጠይቅን ስብሰባ ጠርተን የኦሮሚያ መከላከያ ሰራዊት ይመስረት ብለናል። ይህም አብይና በዙሪያው ያሉት ጥቂት ሰዎች ይህ መንግስት
የኦሮሞማ የባለጊዜዎች የተረኞች መንግስት መባሉ ትክክል እንዲመስል አቅደው ያደረጉት ነው። አስተዳደራዊ ወሰንን አስመልክቶ የተነሳውም የኦሮሞ ህዝብ በሁሉም ወንድሞቹ ዘንድ በጠቅላይነትና በሰልቃጭነት ተፈርጆ እንዲጠላ ለማድረግ ታስቦ የተቀመጠ መሆኑ አያጠራጥርም። ሁለተኛው ኦነግና ኦፌኮን ከፖለቲካ ገበያ ማስወጣት ነው። በአንድ በኩል የህገ መንግስታዊ አደራ እንዲቀበሉ በማድረግ በሌላ በኩል ደግሞ ከሌሎች ፓርቲዎች ጋር ትብብር ወይም ቅንጅት እንዳይፈጥሩ ትርጉም አልባና አነታራኪ ጥያቄዎችን አሳቅፈዋቸዋል። ከኦሮሞ ካምፕ ለኢትዮጵያ አንድነት የተሻልኩት እኔ ነኝ የሚሉት አብይ በዚህ ስልትም መልእክታቸው ለማስተላለፍ ፈልገዋል። ሶስተኛው በትግል ሜዳ ያሉትን የኦሮሞ የፖለቲካ ኃይሎችን አጀንዳ ማሰጣት ነው። አሁን ባለው ተጨባጭ ሁኔታ ኦነግና ኦፌኮ ትርጉም ያለው እንቅስቃሴ የላቸውም። በክልሉ ሰላማዊ የፖለቲካ እንቅስቃሴ ድርግም ተደርጎ ከተዘጋ 4 ዓመት አልፎታል። አቶ ዳውድና ፕሮፌሰር መራራ እንኳን ሊታገሉ ለራሳቸውም ነጻነት የላቸውም። በጉልበት የሚደረገውን ትግል ደግሞ እየመራ ያለው የኦሮሞ ነጻነት ሰራዊት ነው። የነጻነት ሰራዊቱ የክልሉን 70% ከመንግስት ቁጥጥር ውጭ አድርጎታል። ከፖለቲካ ማህበራዊ እንቅስቃሴ አንጻር ደግሞ ጀዋር መሐመድ ተጨባጭ ጉዞ ጀምሯል። አብይ አህመድ ሚና የለሽ ፓርቲዎችን ሰብስበው በህዝብ ወኪሎች ስም አስቀድሞ ያዘጋጇቸውን 6 የድራማ አደራዎች ያሸከሟቸው በተጨባጭ እንቅስቃሴ ላይ የሚገኙትን የፖለቲካ ኃይሎች የትግል አጀንዳ ለማሳጣት አስበው መሆኑን የምናገረው ከማውቀው ተነስቼ ለህሊናዬም እረፍት ፈልጌ ነው። ለኦሮሞ ህዝብ ብዬ በታገልኩባቸው 30 ዓመታት ውስጥ የኦሮሞነት ጥያቄ ሳይነሳ ቆይቶ አሁን ጠቅላይ ሚኒስትር ሲሆን ኦሮሞ አይደለም ማለት ምንድነው? እኔ ካልሆንኩ ሌላ ሰው ኦሮሞ አይደለም የሚል ነው። የኦሮሞን ህዝብ ደህና ሞት እንኳን እንዳይሞት አድርገው በሰማይም በምድርም እሳት የሚያዘንቡበት የብልጽግናዎች አለቃ ለኦሮሞ ህዝብ ሲታገሉ የኖሩ መስለው ለመቅረብ ይሞክራሉ። ከዚያ ቀደም ብለው ግን እድሜን በሙሉ ስፈልጋት ኖርኩ ስከተላትም ነበር ያሉት ስልጣንን እንጂ የኦሮሞን ህዝብ አጀንዳና ጥቅም አልነበረም። ባለስልጣኑ የኢሊሊውን መድረክ ይዘትና ተሳታፊዎች ሴራና ስራ ወደሚተርኩበት ክፍል እንመለስ። አብይ ያዘጋጁት የኢሊሊው ድራማ እግረ መንገዱን አንድ እውነትን አጋልጧል የሚሉት እኒሁ የብልጽግና ሹም የካቲት 15 2017 ዓ.ም አብያዊ ሽማግሌዎች ያወጡት መግለጫ በመግቢያው ላይ ኦሮሚያ ሰው በየቀኑ የሚገደልበት ሰርቶ መኖር አስቸጋሪ የሆነበትና የሰው ህይወት ዋስትና ያጣበት ክልል መሆኑን ያነሳል። ይህ የኦሮሞ ህዝብ የሚኖርበት መራር እውነት ነው። በእርግጥ መከራው ከተገለጸውም እጅግ ይከፋል። የኦሮሞ ህዝብ በታሪኩ የአሁኑን አይነት ችግር አይቶት ይቅርና ሰምቶትም አያውቅም። በቀዩ መጨፍጨፉ፣ ወንድ ሳይቀር ተገዶ መደፈሩ፣ በየቦታው መገረፉና መዘረፉ ሳያንስ ቁማርተኞች በስሙ በሚፈጽሙት ጸያፍ ወንጀል ባለጊዜ ተብሎ እንዲጠላ እየተሰራ ነው። አብይ በድራማቸው አረመኔያዊ ንግስናቸውን በኦሮሞማ ኮት ለመሸፈን ቢሞክሩም እውነትን ከሁሉም አቅጣጫ መደበቅ ስለማይቻል በየአጋጣሚው የኦሮሞ ህዝብ ሰቆቃ ለወንድሞቹና ለዓለም በሙሉ ተጋልጧል። በኢሊሊው መድረክ ላይ ፊልድ ማርሻል ብርሃኑ ጁላ፣ ሽመልስና አዳነች ተገኝተው ነበር። እነሱ ብዙ አልቆዩም። ከሽማግሌዎች ምርቃት በኋላ አዳራሹን ለቀው ወጥተዋል። በዚያ የቆዩት የመከላከያ ደህንነት ኃላፊው ጄኔራል ጌታቸው ጉድናና እሳቸውን ተከትለው የመጡት 2 ሻለቆች ናቸው። የደህንነት መስሪያ ቤቱ 8 ሰዎች ልኮ ነበር። የስብሰባውን ወጪ ሙሉን የሸፈነው መከላከያ ነው። ኪንግስ ሆቴልም የነበረውን ሆነ የኢሊሊውን ስብሰባ አበል፣ የምግብና መጠጥ፣ የአልጋና መሰል ወጪዎችን የሸፈነው መከላከያ ነው። በሌላ አገላለጽ የኦሮሚያ መከላከያ ሰራዊት ይቋቋም፣ ድሬዳዋና አዲስ አበባ፣ ሞያሌና መተከል እንዲሁም ወሎ የኦሮሚያ ይደረጉ የሚለውን አጀንዳ እየገፋና እየደገፈ ያለው መከላከያ ነው ማለት ነው እያለ የሚቀጥለውን የባለስልጣኑን ጽሑፍ የሚመስል ሐሳብ በኦሮሞ ነጻነት ሰራዊት መግለጫም ላይ እናገኛለን። እንዲህ ይላል። በኦነግና ኦፌኮ በኩል የወጣው መግለጫ የሚረባ ነው ማለት አይቻልም። በኢሊሊው መድረክ ላይ ከነበሩት ተሳታፊዎች ውስጥ 11ዱ የመከላከያና የደህንነት መስሪያ ቤቱ ሰዎች ናቸው። ይህንን ስብሰባ ለማካሄድ ሲጀምሩ ያገዛዙ ሰዎች አንዱ ውሸት ለሽማግሌዎቹ ነግረዋቸው ነበር። እሱም ከኦሮሞ ነጻነት ሰራዊት ጋር በደቡብ አፍሪካ በሚስጥር እየተወያየን ነው የሚል ነበር። ሽማግሌዎችን የመረጧቸውም ሆነ ወጫቸውን የሸፈነው መንግስት ነው። የኦሮሞን የሽምግልና ባህል ለፖለቲካዊ ጥቅም እያራከሰ ያለው አገዛዙ የጃራሱማ ልምዳችንን ለርካሽ ተግባር እየዋለው ነው። ለመላ የአገሪቱ ህዝብ የሚኖረን መልእክት በአብይ አህመድ አወናባጅ ሙከራዎች አትደናገጡ የሚል ነው። ሁሉም ችግሮቻችን ጊዜው ሲደርስ በውይይት መፍትሄ ያገኛሉ። በእሳቸው ግጭት ፈልፋይ አጀንዳዎች ግራ ከመጋባት የእሳቸውን አገዛዝ መንግዶ ለመጣል የጋራ ግንባር መፍጠር ላይ መረባረብ ይሻለናል በማለት ጠቅላይ ሚኒስትር አብይ ለየትኛውም ህዝብ የማይጠቅሙና የማይሆኑ መሆናቸውን ያስረዳል። ይህንን የኦሮሞ ነጻነት ሰራዊትን ሐሳብ የሚደግፍ ሌላ ጉዳይን ጨምርና ወደ ባለስልጣኑ ጽሑፍ እንመለሳለን።
እኒህ በምስሉ ላይ ጠቅላይ ሚኒስትሩን በሁለቱም እጆቻቸው ቅፍ አድርገው የሚታዩት እናት በጅማ ዞን የሚኖሩ ወይዘሮ ናቸው። ለአብይ ደግሞ የአባታቸው የአቶ አህመድ አሊ ታናሽ እህት ናቸው። ስማቸው ገነት ይባላል። አብይ በአጋሮ ከተማ የ7ኛ ክፍል ትምህርታቸውን ሲማሩ የተቀመጡት በእኒያ ክስታቸው በወይዘሮ ገነት ቤት ነበር። ከጥቂት ሳምንታት በፊት የቀድሞ ኦህዴዶችን ይዘው ወደዚህ አካባቢ በተጓዙበት ወቅት በአጋሮ ከተማ ተሰራ የተባለን የኮሪደር ልማት እያስጎበኙ ነበር። በዚህ ጉብኝት ወቅት ወይዘሮ ገነት የወንድማቸውን ልጅ እቅፍ አድርገው ሰላምታ ካደረሱ በኋላ አጠገባቸው ያለው ሰው ሁሉ እየሰማቸው በጣታቸውም አሻግረው እያመለከቱ ይናገሩ ጀመር። አብይ ያማዶ ላይ የሚታየው ቦታ የማን እንደነበር አስታወስክ? ጠየቁ ወይዘሮዋ። በዚህኛው በኩልስ ያለው የማን እንደነበር ትዝ ይልሃል? እያሉ የሶስት ሰዎችን ቤት ጠቆሙና ልጆቻቸው አረብ ሀገር ሰርተው ባመጡት ገንዘብ የተሰራ ቤት ነበራቸው። አሁን ለኮሪደር ልማት ይፈለጋል ተብሎ ፈረሰባቸው። በዚህም በመበሳጨታቸው ከሶስቱም ቤት ሶስቱም ራሳቸውን አጠፉ። አሁን ሐዘን ተቀምጠዋል አሏቸው። በጭካኔ የሚታወቀው የጠቅላይ ሚኒስትሩ ፊት ባልተለመደ ሁኔታ ተለዋወጠ። እኒያ መግደልንና መሞትን እንደ ተራ ነገር የሚመለከቱት ሰው የሐዘን ፊት በገጽታቸው ላይ ሲስተዋል ግራ ተጋባን። ሆኖም የእሳቸው የጥፋት በትር እንኳን ለኦሮሞ ሕዝብ እንዲህ ላሉት የቅርብ ዘመዶቻቸውም የማይመለስ መሆኑን ያረጋገጥንበት አጋጣሚ ነበር ይላሉ በቦታው የታዘቡትን ይህንን መረጃ ለኢትዮ ፎረም ያጋሩትና ዛሬ ይህንን ጽሑፍ ለጣቢያችን የላኩት ባለስልጣን። አሁን ወደ እሳቸው ጽሑፍ መደምደሚያ እንመለስ። እድሜን በሙሉ ለኦሮሞ ሕዝብ ትግል የታገልኩ ሰው ነኝ። በታገልኩበት ዘመን የሚያስፈልገው የትግል ስርዓት አሁን ያስፈልጋል ብዬ አላስብም። የኦሮሞ ሕዝብ ነፃ ወጥቷል። ኦሮሞ በመሆኑ አንገት የሚደፋበት ሀገር አይደለም ኢትዮጵያ። ኦሮሞዎች ማሰብ አትችሉ የሚባሉ ነገሮች ሁሉ ተሰባብረው አልቀዋል። ባለስልጣኑ የኢሊሉ ስብሰባና ውሳኔዎቹ ሌላውን የአገሪቱን ሕዝብ ሊያሳስብ እንደማይገባ በገለጹበት የጽሑፋቸው ማጠቃለያ ላይ እንዲህ ይላሉ። በመጨረሻም ለሀገራችን የፖለቲካ ኃይሎች መልእክት አለኝ። አሁን ላይ የኢትዮጵያ መሰረታዊ ችግር አብይ አህመድ መሆናቸውን ሊያውቁት ይገባል። ከአብይ ጋር ተወያይቶ የሚፈታ አንድም ችግር የሌለ መሆኑንም እንዲሁ። ይህንን እኛ ያለፉትን ዓመታት አብረን ከሰራን ብልጽግናዎች በላይ የሚመሰክር የለም። የአገሪቱ የፖለቲካ ኃይሎች እንታገላለን ካሉና ይህች ሀገር መትረፍ አለባት ብለው የእውነትም ከልባቸው የሚያስቡ ከሆነ የልዩነት አጀንዳዎችን በማሳደር አብይን በማስወገድ ላይ መተባበር ይገባቸዋል። በትናንሽ አጀንዳዎች ላይ በጎንዮሽ እየተነታረኩ መቀጠል ያለ ክፍያ አብይን ማገልገል ነው። በባህር ዳር በጎንደርና በደብረ ብርሃን መኖር ያልቻለው አማራ መተከልን፣ ደራንና ወልቃይትን ዋነኛ አጀንዳው ማድረጉ የሴራ ሰለባ መሆኑን ያሳያል። በነቀምት፣ በፊቼ፣ በአሰላ፣ በመቂ፣ በዶዶላና በሌሎችም ቦታዎች እንደ አውሬ እየተገደለ ያለ ኦሮሞ የወሰን አካባቢዎችን አጀንዳ አድርጎ ከወንድሞቹ ጋር ንትርክ ውስጥ እንዲገባ እየተቀሰቀሰ ያለው አብይ ቁማር እንዲበሉ ነው። ትግራዋይም በበኩሉ በመቀሌ፣ በአክሱምና በአድዋ ጭምር መኖር